ካለኝ ይቅርታ አድርጊልኛ መድያ የስናገር ለእኛም ክብር የለሽም። ሁለተኛ ነገር ደግሞ በቃ አንቺ ከኛ ጋር የምትኖሪ እኛን ፈርተሽ ነው እንጂ ለአንድ ሰው ደጋፊ ሆነሽ ነው የምትሄጂው። ይሄን አልደግፈውም፣ እኔ አልቀበልሽም። ይቅርታ ይሄ ካጠፋሁኝ ማለት ነው። አንድ ሰው ደግፈሽ እኛ ቤት እንደዚህ አይነት ነገር የለም። በቃ ከደገፍ ሁለቱም በአንድ አይን አይተሽ፣ ሁለቱም ልጆችሽ ናቸው። ካጠፉ ሁለቱ መቅጣት፣ ሁለቱ መሳደብ ነው እንጂ አንዱ መናገር አንዱ ላ ይሄ አይደለም። ካጠፋንም ይቅርታ እንጠይቅሻለን። አጥፍተን ከሆነ ማለት ልጆችም ደግሞ የእኛ ቤት ልጆች ይከታተላሉ። ማን ቤት ምን እንደሚወራ ስለሚያውቁ ነው። ዛለት መጥቶ የተናገሩት እንጂ በክፋት አይደለም። ሰሚ ላይ የተናገረችው በክፋት አይደለም። የእኔ ወርቅም ደግሞ የተናገረችው በክፋት አይደለም። ስለሚወዷቸው ነው። ተለያይቶ ማየት ስለማይፈልጉ ነው። እና ቤታችን ደንብ ታውቂያለሽ። ታች ነው ያለሽው። መግባት ብትፈልጊ ከሆነ እኔ አንዳቸው ይወዱሻል። ተስፋንሽ እናወርድልሻለን። ነይ ግቢና አስተያየት ካለሽ በእኛም ቅር ካለሽ ቅይም ይዞ ጾም ፈጣሪም አይቀበልም። በአንቺም ሆኖ በእኛም እምነት፣ በሁለታችን እምነት ከሰው ጋር ቅይም ይዞ ጾም መጾም እኔ እንጃ። ይህን እልሻለሁ። ከልብ አመሰግናችኋለሁ። የሌላን ሀሳብ ሁላችሁ የተነጋገሩበት ጥሩ ሀሳብ ነው። ማለት አሁን የተናገረችው ሳይሆን ላመጣችሁ ንግግር አለ። እኔ ቤት ላጸዳ ፎቅ ልሄድ ነው። ውት ይዤ እሄዳለሁ። ከመጣች መግባት የምትፈልግ ከሆነ ዘርፍ ያለች አስገቧት። አንድ ሰው አውርዷት ና አስገቧት። መግባት የምትፈልግ ከሆነ ማለት ነው። ትልቅነት ይሄ ነው። እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። በይቅርታ እንደዚህ ተራርመን መሆን አለበት። ትክክል ነሽ። በጣም እናመሰግንሻለን። ወድሻለሁ። እኔ በራሴ እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። አልየኔ እናት ክብር የለችም። ተዋት እናንተ በራሳችሁ ተናበሉ። እናንተ ተጫዋቱ ላይ በቃ ሄዳለች። ተዋት። እሺ ቃል እናመሰግናለን። ወይ በውስጥ ላኪልኝ፣ በውስጥ ላኪልኝ። ሁላችን ተነጋግሮ እንደዚህ ሲኮን ደስ ይላል። እግዚአብሔር ፕሮፋይል አርጎ ያለውም ማለት ነው እናደርግና ማለት ነው እንዴት እንደሚቀየር ላኪልኝ። ፕሮፋይል እኮ አይደለም ኤችቢ ብለሽ በፕሮፋይል ታች ላይ እንደዚህ ማለት ነው። በአንቺ ስም ኤችቢ ብለሽ ጻፊው። ኤችቢ ብለሽ ማለት ነው። ኤችቢ ለምን አንድ ፎቶ ላይ ሌላ ጻፊና እንደዚህ ጻፉት ብለሽ ፎቶ ላይ ጻፉና እንቀይር። ልቃቁት እናንተ እኮ እንደዛ እኮ ነው ያልኳት። ዘርፍዬ ሁላችሁ እንደዛ ይሻላል። ኦፍሴት ትምጣና ኦፍሴት ትምጣ በቃ ትምጣና ትግባና ኦፍሴት ዘርፍዬ የምላችሁ ነው። በራሳችን እናውራ፣ በራሳችን ዘርፌ አንዴ ልንገራችሁ። ይሄ ፕሮፋይላችሁ ግን አትቀይሩት። መዛው ላይ ሆናችሁ ጽፋችሁ እንትን በሉት እንጂ ይሄ ፕሮፋይል እንዲቀየር አልፈልግም። እንዲቀየር ማልፈልግበት ምክንያት እዚህ ጋር ማውራት አልፈልግም። አወራችኋለሁ። ያው የራሳችን የምንጫወትበት ፕሮግራም ግሩፕ ዛሬ ማለት ቅድም ጀምረነው ነበር፣ አልተስተካከለልንም። ሲሙ ትንሽ አስቸግሮን ነው። ማታ እናስተካክለዋለን ብዬ አስባለሁ። ከኦብሴ ጋር ማለት እኔ በፊቱ ድሌት ሳደርገው መልሼ ስከፍትበት እዛኛው ሲመጣብን መልሰን ድሌት አደረግ ነው። በሌላ ሲሜ ደግሞ ትንሽ አስቸገረን እና ማታ እናስተካክላለን ብዬ አስባለሁ። የምፈልጋችሁ እህቶቼ እዛ ጋር የእውነት የእኛ ቤት መቀላቀል የምትፈልጉ እህቶቻችን ከኛ ጋር ገብታችሁ መጫወት ትችላላችሁ። የራሳችን የምንጫወትበት የምናስብበት ማለት አለ ዕለታዊነት የምናወራበት ነገር ግሩፕ እንጀምር ነው። እዛ ላይ እናወራለን። እዚህ ጋር ምንም ይሄ ብዬ አልነግራችሁም። የእኔ ቤት የሆናችሁ ልጆች መለያ ምስሉናችሁ ፕሮፋይላችሁ እንድትቀይሩት አልፈልግም። ይሄ ፕሮፋይል እንድታደርጉ ነው የምፈልገው። ምክንያት ስላለኝ ምክንያት አለኝ። ምክንያቴ ደግሞ በግሩፕ ላይ አወራችኋለሁ። እሺ ወዳችኋለሁ። እግዚአብሔር ባላችሁበት ሁላችሁም ይጠብቃችሁ። አንድነታችን አይለየን። ተጫወቱ። እመጣለሁ። ፎቅ ላጸዳ ልሄድ ነው። አሜን። ደግሞ ሞላባቱ ነው የሚደርሰው። እሺ እዚህ ጋር 44 ሰው አላችሁ። ኦብሴ እስከምትመጣ ድረስ 44 ሰው አላችሁ። ጨረቃ ፋሚሊ ደግሞ መጣሽ ኦብስዬ? አዎ። እና የሁላችሁ ስራ ይዤ ነው። በጣም ጥታ ዛሬ እሁድ ነው እኛ ጋር ማለት ነው። አንዳንድ ጊዜ ይህ ሴትዮ እንደው ትቀናለች መሰለኝ ስትናገሪ። አንዳንድ ዝጉ የማን ነው? ዞር ብለን
ምን እንደምን እዚህ ቤት ያላችሁ አይደለም እየተናገርኩት ያሉት ልጆች በውስጥ እናንተ ጋር በኋላ ተቀርራል ከእናንተ ጋር እንወዳችኋለን፣ እናከብራችኋለን። የትም ቦታ ስትገቡ ቻሌንጅ መስራት አለብን። የእነሱን አንድነት ዩቱበሮች ማለት ነው። ኦኬ። እና ዩቱበሮች ደግሞ እንደዚህ አይነት ጥቃቅኖች ዩቱበሮች የሚሰሩትን ወደ ቲክቶክ አምጥታችሁ ሜሽን ባታደርጉ ደስ ይለኛል። እዛ ጋር የሚሰሩትን ቪዲዮዎችን ቆርጣችሁ መልእክት ወይም ደግሞ እነሱ ሜሽን ባታደርጉ የተመረጠ ነው። ዩቱብ እዛ ጋር ዩቱብ ላይ እየተጨማለጉ እዚህ ጋር ማምጥታችሁ ደግሞ የእውነት የእነሱን አንድነት የምትፈልጉ ከሆነ የእነሱን ወዳችሁ ደግሞ ሜሽን የምታደርጉ ሰዎች ማለት ነው። በተለይ የእነሱን አንድነት እንፈልጋለን የምትሉ ብዙ ሰዎችን ታዝቤያለሁ። እንዲለያዩ አንፈልግም፣ አንድ ላይ እንዲሆኑ እንፈልጋለን። ግን ደግሞ መጥፎ ቦታ መጥፎ ንግግር ላይ በተለይ ሀይሚዬን እንትን ባታደርጉ ደስ ይለኛል። ሜሽን ባታደርጉ፣ ምክንያቱም ሴት ናቸው። የሆነ ነገር ይሰማታል። ምንም ቢሆን ምንም የፈለገ ነገር ቢሆን የሴትን ክብር የሚነካ ንግግራቶች ሜሽን ባታደርጉ ደስ ይለኛል። እነሱ ወንዶች ይቋቋማሉ፣ ምንም ችግር የለውም። የፈለጋቸውን ብትሉት ወንዶቹ ጋር ምንም ችግር የለውም። እዛም ያስከፋል አያስከፋም ማለት አይደለም። ግን ደግሞ አንዳንድ ጊዜ የምንናገረውን ንግግር የሆነ ነገር ሰው ተሳስቶ የሚናገረውን አምጥታችሁ እዛን ሰው ለማሸማቀቅ ወይም ደግሞ እዛ ቦታችሁ ያላያችሁትን ነገር ባትፈርዱ ጥሩ ነው እና በተለይ ሜሽን ባታደርጉ ዩቱበሮች የሚጨማለቁትን በተለይ ሁለት ዩቱበር አሉ በጣም ሀይሚን የሚጣሉት ማለት ነው እውነት እና ስለዚህ የሀይሚን ውድቀት ወይም የሆነ ነገር እኔ ሁለቱንም እንደዚህ እያልኩ አይደለም። ለምን ሀይሚ ላይ እንደዚህ እንደሚጫኑት እኔ ግራ ይገባኛል። ይኸው አንድነት የማይፈልጉ እንደዚህ አይነት ነገራቶች ሄዳችሁ ኮሜንት አትጻፉ፣ ሜንሽን እንዳታደርጉ። ምክንያቱም ይሰማታል። ወንድም ይሰማው አይደለም። ግን ለሴት ልጅ ክብር ለሴት እናንተ ራሳችሁን አወረዳችሁ፣ እነሱ ይለያያሉ ማለት አይደለም። አንድ ናቸው። ሲጀመር እየተጣሉ አይደለም፣ አልተጣሉም፣ አይጣሉም። ገና ወልዶ ከብዶ ብዙ ነገር ያሳያሉ። ገባችሁ አይደለም? የምትናገሩትን ንግግር የምትወረውሩትን ንግግር እመቤቴን ሴት ሆናችሁ የማይገባ ቃል ስትናገሩ ያማል። እንኳን ያዛ ሰው ቦታ ሆናችሁ አይደለም እዛ ጋር ሲሰማ በሴትነቴ እንትን ይላለሁ ይሰማል። ስለዚህ ትክክል እኔ ሴት ነኝ። ነገ ሴት ራሱ ባልወልድ ሴት ራሱ የሆነ ነገር አለ። በቃ በማትወጡበት መንገድ እግዚአብሔር ፈተና ሊሰጣችሁ ይችላሉ በሴትነታችሁ። እኛ እኮ የሁላችሁ ሴቶች ማለት ነው አንዳንድ ጊዜ የምናደርገው ነገራቶች ወንዶች በምንም ነገር ሊወጡ ይችላሉ፣ በምንም መንገድ ሊወጡ ይችላሉ። እኛ ሴቶች ደግሞ መውጫ የለንም። ብንሳደብም እናት ሆነን በተለይ ትላልቆች ሰዎች ማለት ነው እናት ሆነን ነገ የምንወድቅበት ቦታ የምንገናኝበት ቦታ ይኸውላችሁ። ሰው የጣለው ሰው ያሸማቀቀው የትም ቢሆን አይሸማቀቅም። እግዚአብሔር ያነሳል ማለት ነው። አና በደግ እና እግዚአብሔር ነው የሚያነሳው። እግዚአብሔር ያለው ሰው ግን ደግሞ ምንም መቼም አይወድቅም። እግዚአብሔር የጣለው ግን ማንም ሊያነሳው አይችልም። እግዚአብሔር አንድ ቀን በሴትነታችሁ ልክ የራሳችሁን እጅ ታገኛላችሁ፣ የምትፈርዱት ማለት ነው። በሴትነታችሁ ልክ የምትዋረዱበት ቀን ይመጣል። እኔ ሴትዮ እኮ በስመ አብ ማለት ነው። እና በምትዋረዱበት ቀን በምትዋረዱት በወንድም ጋራ ብቻ አይደለም። እናንተ እናት ሆናችሁ በተለይ እናት ትላልቆች ማምከር የምትችሉበት ሴት ሆናችሁ ለሴት ልጅ የማይገባ ቃል የምትናገሩ ነገ ከነገ ወዲያ ሳትሉ እግዚአብሔር እውነት ሰው ያዋረደውን እግዚአብሔር አያዋርድም።
ሰው ሊያዋርድሽ ሊያሸማቅቅሽ ሊሆን ይችላል። ግን ደግሞ አንቺ ያ ጊዜ ማን ያለ ያላየሉ ነገር እየፈረን ያልተባለውን ነገር እያል ያዋለችበት ሴት ምናውላት እናት ያላደረገችው ልጁ ያጠፋ እናት እየተዘቀዘቀች ያዋለችበት ቦታ የሚያውሉ ሰዎች ዋጋቸውን ሰው ነው ያንን ስም የሰጠው። እግዚአብሔር ግን አንድ ቀን ማለት ነው ቀኑን ጠብቆ የምትዋረዱበት ቀን ቀኑን ጠብቆ ቀኑን አሳምሮ ነገ እንደዚህ በምላሳቸው የምናመጣ በምላሳችን የምናመጣ ነገር እግዚአብሔር ነው የምላቸው እጃችን አያመጣም። በገዛ ምላሳችን ነገ እንወርቃለን። ነገ የት ቦታ እንደምንሄድ አናውቅም። ነገ የት ነኝ ብለሽ የምንወረድበት ቀን አደባባይ ላይ የምንወረድበት ቀን ይመጣል ማለት ነው። ስለዚህ በሴትነታቸው ልክ ሜሽን አታደርጉ። የሚሰማችሁን ስሜት እስቲ እኔ ሴት እዛ በሴት ቦታ ሊሆን ብላችሁ አውሩ። አሁን እኔ ሀይሜ ወግኜ እያወራው አይደለም፣ ራሳችን ወግኜ በሴትነቴ ልክ ወግኜ እያወራውት ነው። አያችሁ፣ ማወገን ወይም ማሞጋገዝ አይደለም። በወንድ ዙሪያም ያለው ወንድ ልጅ ልንገራችሁ፣ ምንም ቢያደርግ ምንም ያምርበታል። ለዛ ነው እኔ ሴት ሆናችሁ እናንተ ራሳችሁን አታስዋርዱ፣ ሰው ለማሸማቀቅ አታደርጉ የሚለው። ምክንያቱም ወንድ ልጅም ደግሞ ይኸውላችሁ ያልዋለበት ነገ ማንኛውም ሰው ላይ ማፍረድም ማዋረድም እኛ ራሳችን በገዛ እጃችን ነው እንጂ እነዛ ቦታ ላይ ምንም ነገር የሚዋረዱ ሰዎች አይደለም። ነገም ደግሞ ብዙ ነገራቶች ይጣላሉ ወይም ደግሞ እንደዚህ ይላሉ። የምትደሰቱ ብዙ ሰዎች አላቸው። ሹፌ ማቤ አዋክተራደ እና ያንን ነገር ሰውን ለመለያየት ወይም ደግሞ ሰውን ለማሸማቀቅ የምትሞክሩት ያንን ነገር እንተውና እንሰብሰብ፣ አንድ ላይ ሰብሰብ ብለን ጥሩ ነገራቶችን እናስብ። ሰብሰብ ብለን እስቲ በሴትነታችን ልክ ምን ማድረግ እንዳለብን። አሁን እኛ ሁላችንም ሴቶች ነን፣ በጣም ማሰብ የምንችል በጣም ዶክተሮች እንዳለ አሉ። እመቤት ነው እዚህ ጋር በጣም እንቁ ጀግና የሆኑ ሰዎች ነን ያለ ነው። እስቲ አንድ ላይ ተሰብስበን አንድ ላይ አድርገን እስቲ ታምር እንስራ። እስቲ ታምር እየሰራን ነው። የእግዚአብሔር እውነት አገራትን እያቋቋመን በእኛ እኮ ኢትዮጵያ እኮ እየቆመችው ያለችው በስደተኞች በሴቶች ነው። አሁን ደግሞ እስቲ በሴትነት ልክ ሴት ምን መሆን እንዳለባት ሴት ምንድን ማድረግ እንደምትችል ብዙዎቻችሁ አሁን አላችሁ። በተለያየ ፊልድ የተመረቃችሁ ልጆች አላችሁ አረብ ሀገር ላይ ማለት ነው። በጣም መተወን የምትችሉ በጣም ነገራቶችን እንደዛው ደግሞ ነገራቶችን ወደ ቤት በኩል በመከር የምትችሉ እንደዛውም ደግሞ የቤተ ክርስቲያን አገልጋይ የሆናችሁ የመጣችሁ ብዙ ሰዎች አላችሁ። በሙስሊምም ደግሞ እያቀረናችሁ ድዋ የምታደርጉት በጣም እንትን የምታደርጉ ብዙ ሰዎች አላችሁ። አንድ ላይ ተሰብስበን አንድ ላይ ሆነን እስቲ ተሰብስበን እንደዚህ መስጊድ ላይ የሚቸግሩትን ሰዎች በቻልነው አቅም 1 ብር 3 ብር ወይም የወደቀ ቤተ ክርስቲያን በቃ ማስሪያ ማነሻ ሆነን እንደዛው መስጊድም ደግሞ የሚሰራበት ቦታ ብዙ ቦታ አለ። ቤተ ክርስቲያንም እንደዛ የሚሰራበት ብዙ ቦታ አለ። ቻሌንጅ ሰርተን እስቲ ለእግዚአብሔር ቤት መስራት ለአላህ ቤት መስራት እናስብ። በዚህም ደግሞ ሰዎችን ተምሳሌት ሆኜ ማለት እፈልጋለሁ። ባልና ሚስት መሀሎች ደግሞ ቻሌንጅ ይውላችሁ። ቻሌንጅ ሰው ዋሽቶ ሰውን ካረጋጋ ወይም ደግሞ ሰውን ካገዘ ምንም ማጣት አይደለም። እኛ ዋሽትን ራሱ ሰው ሲያጠፋ ብዙ ጊዜ አሁን እዚህ ጋር እንዲረጋጉ ብዬ ብዙ ነገራቶችን እንደዚህ ነው ብዬ ማውራበት ነገር አለ። በተረዳው መንገድ ማለት ነው። ለምን እዛ ሰው ከተረጋጋ ደህና እንቅልፍ ከተኛ ለእኔም እረፍት ነው። እረፍት እንዲሆንን ብዙ ነገራቶች ማድረግ እንችላለን። ስለልጆቹ ደግሞ ብዙዎቻችሁ ማለት ነው ብዙም አትደሰቱ። መቼም የሚጣሉ መቼም የሚለያዩ ሰዎች አይደሉም። እግዚአብሔር ያገናኘው እግዚአብሔር ነው የሚያጣምረው። ግን ደግሞ እኛ ስራችን ምንድን ነው? አንድ ቻሌንጅ አውጥተን ኤችቢ ሳይሆን
የሆነ በቃ ማለያ አለ አይደለም የእነሱን አንድነት ወይም ስም ሰተን እዚህ ጋር 45 ሰዎች አላቸው። ያንን ተወያይተንበት ቪዲዮ ሲመጣ ጊዜ በጣም ብዙ ሰዎች እንሰባሰባለን። ወደ 90 ወደ 100 ብዙ ሰዎች አለን እና ቻሌንጅ በቲክቶክም ቪዲዮ እየሰራን ቻሌንጅ መስራት አለብን። ገስታችን ደግሞ አንድ አይነት አድርገ ነው አስቀምጠ ነው ቻሌንጅ እየሰራን ማድረግ መልቀቅ አለበት። በእነሱ ፎቶ ፍልቅልቅ መሆን አለበት። በቃ እንትኑ ማለት ነው። የበፊቱ ፎቶ አላቸው አይደለም? የሚያስደስቱ ብዙ ፎቶች አሉ። እሱን እያመጣን የአንድነታቸውን አንድ እንትን አውጥተን አንድ ጽሑፍ አውጥተን እነሱን አንድነት የሚገልጸውን ሁላችንም በአንድ ጊዜ ቻሌንጅ እያደረግን እየሰራን ሼር ለሁሉም ሰው ሼር እናደርጋለን ማለት ነው። እና ዛሬ እንኳን ባይሆን ነገ ከነገ በኋላ እንጀምራለን። ይህን ቻሌንጅ ነገ ጀምሮ አንድ እስከሚሆነው ድረስ እንቀጥላለን ማለት ነው። እና ይህንን ሀሳብ ላይ ከተስማማችሁ በጣም ደስ ይለኛል። ክፉ አይንካችሁ። እዚህ ጋር ብዙ ሰዎች አላችሁ። እኔም እስማማለሁ ኦፍስዬ። እና ሁላችሁ ማለት ነው እስከ ዛሬ ክፉ ሳይወጣችሁ እስከ ዛሬ አብረን እስከ ዛሬ እዚህ ጋር ደርሰናል። አሁንም ደግሞ እስከ እንሄዳለን። ሳንናገር አንዱን ሳናዳላ አንዱን ዝቅ ሳናደርግ ሁሉንም ነገር ተቻችለን ዝም ብለን እንትን ማድረግ ጸሎት በተቻለው አቅም ጸሎት አድርገ ነው ተቻችለን እንደመጣንበት አሁንም እንጋፈጣለን ማለት ነው። ስለዚህ ቻሌንጅ እንሰራለን። ፕሮፋይላችሁ እንዳትቀያይሩ እንደነበረበት ቦታ አድርጉ። ችግራችን አንድ ይሁን፣ ኮሜንታችን አንድ፣ ፖስታችን እስቲ ባለን አካውንት ጽፈንበት ሁሉንም ፎታችሁ ላይ ጽፈን በአንድ ጊዜ እኮ 45 ሰው ከለቀቀ አንድ ጊዜ ማለት ነው ሀገሩን የሚያፈቃቃልቀው። ስለዚህ በጣም ነው የሚስፋፋው። ማርያምን አንድ ስራ ስትጀምር ማለት ነው ይስፋፋል። ይሄንን ኦፍስዬ አንዴ ልጠይቅሽ አንዴ። ቆይ አሁን በዚህ ራሱ በዚህ ባረግነው ፕሮፋይል ላይ ነው ጽሁፍ ጽፈን የምንለቀው ወይስ በሌላ ፎቶ ነው? እንዴት ነው ያኔ ቻሌንጆ? ቪዲዮ ሲል በሚለቀቅ ሰዓት ነው ያዘጋ ይኸውልሽ፣ መርጠን ሳይሆን በቃ አለ አይደለም አንድ ፎቶ መርጠንም ቢሆን እዚህ ጋር አምጥተኑ ማለት ነው ጽሁፉን ጽፈን